ጤና ይስጥልኝ አገሬ ሰዎች እንደምን አላችሁ? ደህና ናችሁ ወይ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። በፈረንጆቹ አቆጣጠር ዛሬ ሁለተኛው ቀን ነው። ትናንት ብዙዎቻችሁ በየቦታው ሄዳችሁ ሚድናይቱን ሰለብሬት ያደረጋችሁ ይሆናል። አንዳንዶቻችን ደግሞ ጸጥ ብለን ቁጭ ብለን ቤታችን የሚነበቡን ነገር እያነበብን ቡናችንን እየጠጣን በጸጥታ አሳልፈው ነው እንዲሆን አቴኒ ኬዝ ዛሬ ሁለተኛ ቀን ነው። ዛሬ እንደምትሉት በዚህ በስዕሉ ላይ ያወጣሁት አለ ጌታቸው ረዳ ኢንተርቪው ቱር ማድረግ ጀምሯል። አፖሎጃይስን ጠቅላይ ሚኒስትሩን አፖሎጃይስ የማድረግ ነው የቀረው፣ ማንቀላበጥ ነው የቀረው። በጣም በሚያሳዝን ሁኔታ እንትን እያለ ነው። ሌላው ወደዛ መጣበታለሁ። ሌላው ቲፒኤልኤፍ ህወሓት ለዓለም ላስቲር እንግዲህ ላስቲር መሆኑ ነው በነጮች አቆጣጠር ከትላንትና ምናየት ጀምሮ ላስቲር ነው የሚባለው 2020 ኦልሞስት ወደ 30 ይሆናል ለዓለሞች እንትን ያለው ነገር ግን ደግሞ ይሄ በጣም ስትሮንግ ነው። ምን ያህል ሳፈር መሆናቸው ምን ያህል ይህ ሰውዬ የሚያደርገውን ጽፈዋል በእንግሊዝ በጣም እንትን ብለዋልና በዚህ መቀጠል አለባቸው። ታይም እየራቀ ነው ብለዋል። ታይሙ እያጠረ ነው ብለዋል። ይሄ በጣም ጥሩ ነገር ነው። ታይሙ እያጠረ ነው። እስከ መቼ ጠብቃለን? እኛ ብቻችንን ቤዚክሊ እኛ ብቻችንን ነው ኢምፕሊመንት የምናደርገው ይህንን ነገር ነው። ይሄ የተፈራረምነውን እኛ ብቻ በአንድ እጃችን አናጨበጭብም እንደማለት ነው። ዲፕል ብታነቡት እና እንትን ብለዋል። አይ ቲንክ መቀጠል አለባቸው ይህንን ነገር። ከዛ በፊት ግን አንድ ሁለት ሶስት ቃል መናገር እፈልጋለሁ። ቤሲክሊ ሁሌ ከምናገረው ተያይዞ አንዳንድ ሰዎች ልከውልኝ አንዳንድ እነዚህ ቲክታኮቹ ላይ ከተናገርኩትን ፍሬዝ ይዘው የተናገሩት ነገር አለ። ይሄውም እንደዚህ ነው። ለዚህ ከፖለቲካል ኮንቴስት ውስጥ በፖለቲካል እንትን ያሉት ልመልከት። ኢትዮጵያ የፌዴሬሽን ሲስተም ነው የያዘችው። ምን ማለት ነው? እያንዳንዱ ፕሮቪንስ ወይ ክፍል የራሱ መዋቅርም ቢኖረው እታፕ ትኑ በፌዴራል ስር ነው የሚካሄደው። ኤግዛምፕል ሚሊተሪ፣ ቦርድ፣ ድንበር ጥበቃ፣ እንደ ኤርፖርት ሶን ማይን ጎልድ ማይን ኦል ዲስ ካይንድ ኦፍ ቲንግ በፌዴራል ስም ነው መሆን ያለበት። የትም እንትን ሆነ በመሀል አገሩ ነው እንትን የሚለው። በተለይ የቦርደር ጥበቃ የሀገር ጥበቃ በዛ ነው ኢትዮጵያ ስትታደር። በኃይለ ሥላሴም ጊዜም ቢሆን እንደዚህ አይነት እንትን ስርዓትም ባይኖራትም ድንበር ወታደር በሚታወው እንደ ዛሬ አይደለም አይደል እንዴ? በደርግም ቢሆን ድንበር ነው የሚጠበቀው። ዜርፎር አሁን ለምንድን ነው ይሄንን ያመጣው? አንዳንድ ሰዎች አሉ በጣም የዚህ የሻዕቢያው መንግስት ትልቅ ጥላቻ አለባቸው። ራይትፉሊ ሰው ራይትፉሊ ትክክል ናቸው። ኦፍኮርስ ህዝባችንን መጥቶ ጨፍጭፎታል። ያለ ጥፋቱ ያለ ምኑ በቂም በቀል የሚሆን በምንም መጥቶ ተጨፍጭፈዋል። አሁን ይሄ እኔና እናንተን የሚያለያየን ጉዳይ አይደለም። የሚያለያየን ጉዳይ ይሄ ነው። አሁን ከአንድ ደቂቃ ወይም ከ30 ሴኮንድ በፊት የተናገርኩት ቦርደር በማን ስር ነው የሚጠበቀው? ቦርደሩ ድንበሩ በፌዴራል ሰራዊቱ ሚሊተሪ ስም ነው የሚጠበቀው። ሚሊተሪው የፌዴራሉ
ማንን ይህን ሻዕቢያ እንዲጋበዝ መንገዱን የከፈተለት ማን ነው? ወል የፌዴራሉ መንግስት ነው። ለምን አዳምጥ። ይሄንን ብዙ ጊዜ ጥላቻህን ፐርሰናል ጥላቻህን ኮሌክቲቭ ላይ አድርገህ ስታወራ ነው የምሰማው። ስማ፣ ይሄንን ፋክቱ ይሄ ነው። ሻዕቢያ ጠላት ነው። የስ በፍርድ በሚቀረብበት ጊዜ ይቀረባል ሻዕቢያ። ነገር ግን ደግሞ ቦርደሩን ከፍቶ ግሪን ላይት ሰጥቶ የሄደው የአገሬ ሰው ነው ያልከው፣ አገሬ ነችን፣ የአገሬ ነው፣ የአገሬ ህዝብ ነው፣ አገሬን የሚጠብቅ ነው ያልከው ያለው 4 ኪሎ ገዳይ ነው ኢንቫይት አድርጎት እንደ ቀላል አድርገው ስታወራ እሰማለሁኝም የደረሰኝም ቪዲዮ ይሄ ነው። አንዳንዳቸው እንዲህ ትላለህ። እንግዲህ ይሄ ነው የትም አገር ውስጥ የምትኖርበትም አገር ቢሆን ከኢትዮጵያ ውጭ እንዳለህ አውቃለሁ፣ የት እንዳለህ አውቃለሁ፣ የት እንዳለሽ አውቃለሁ። ነገር ግን ያንን አገርም ኤግዛምፕል ለመስጠት ባልፈልግም የትም አገር ውስጥ የትም ቦታ የትም አገር ውስጥ የውጭ አገርን ህዝብ፣ የውጭ አገርን ወታደር፣ የውጭ አገርን ወላሽ ሆነ ወረቨር የሆነውን መጥቶ የአገሩን ህዝብ እንዲገደል የፈጠረ መንግስት የለም። በ21ኛው ክፍለ ዘመን የሚታየው ይሄ 4 ኪሎ መንግስት ነው። እንግዳው የገዳያችን ገዳይ ነው። ደብል ቤትም ቦታ በኢንተርናሽናል ሎ ቢኬድ ደብል ጥፋት፣ ደብል ጠላት፣ ደብል ገዳይ ነው። እኔና እናንተ ግሪ እናደርጋለን። ሻዕቢያው ገዳይ ነው። እንዲገለኝ ጋብዞ ያመጣው ደግሞ ገዳይ ነው። በቀደም ለታ እንደተነገርኩ ጌታፋን ኢንስታውራ ሌላ አሁንም ደግሞ ኖት ያስኳት ነገር አለች። ሌላው ቲፒኤልኤፍን ሁል ጊዜ ለማውቀስ ሲፈለግ፣ ለመውቀስ ሲፈለግ ባንክና ታንክ ይዞ ነበር። የዛን ጊዜ እዛው መሀል ከተማ ውስጥ ሆኖ ማስወገድ ይችል ነበር። ፈርጥተው መጥቶ ህዝባችንን አስጨረሱ። ይሄ በእውነቱ አንድ አንማቹርነት ነው። እንዴት እንደሆነ ኮሊሽን ነበሩ። ኮሊሽን አሁንም ስማ፣ እውነት ነው። ኮሊሽን ገቨርንመንት ነበሩ። ስብሰባ ላይ ወደ አሰላ ነው ምናምን ስብሰባ በተደረገበት ጊዜ በድምፅ ተሻሩ። በዲሞክራሲ ሲሆን ወዴት ነው? እነዚህ ሰዎች አዲስ አበባ አይደለም ተወልደው ያደጉት። 17 ዓመት 20 ዓመት 30 ዓመትም ይቀመጡ እንጂ ዋሽንግተን ዲሲ ያሉት ፖለቲከኞቹ ማጆሪቲዎቹ ከፖለቲካ ጡረታ ሲወጡ በአንድ ነገር ተሸንፎ በሌላው ፓርቲ ተሸንፈው ሲሄዱ ወደ መጡበት ነው የሚሄዱት። የካንሳስ ወደ ካንሳስ ይመለሳል፣ የኦሃዮ ወደ ኦሃዮ ይመለሳል፣ የፍሎሪዳ ወደ ፍሎሪዳ ይመለሳል። በከነሰት ውስጥ እስራኤል ውስጥ በከነሰት ፓርላማ ውስጥ ኤግዛክትሊ ደ ሴም ቲንግ በኮሊሽን አይደለም እንትን የሚሉት ነገር ግን ምርጫ ተደርጎ ያላለፈ ከመጣ ነው። ከአሽቀሎሙ የመጣ ወደ አሽቀሎሙ ይመለሳል። ከኢየሩሳሌም የተሸነፈ እንደሆነ ከኢየሩሳሌም የመጣው ወደ ኢየሩሳሌሙ ይመለሳል። ከተላቪቭ ያለው ተላቪቭ ይቀራል። ከሃይፋ ያለው ወደ ሃይፋው ይመለሳል።
የኛም ቤዚክሊ የዓለም እንደዚህ ከሆነ የኛም እንደዚህ ዲሞክራሲነታቸውን አምነው እንግዳው እኛ ከወደቅን ወደ ሀገራችን እንመለሳለን። ሀገራችንን ተመልሰን ሀገራችንን እናገለግላለን። በሌላ ነገር መውቀስ ይቻላል። ነገር ግን አንድ ዲክታተር ይሁኑ ነው የምትዩ ዋሽንግተን ዲሲ ተቀምጠ የዲሞክራሲን እያ የፍራንስ ተቀምጠ እስራኤል ተቀምጠ የእግዚአብሔር ዲሞክራሲ አኗኗርን እያየህ ባንክና ታንክ ከነበራቸው ግደሉ ነው። እዛው ሆናቸው ተጋደሉና እዛው ነው ወደ ሀገራቸው ተመለሱ። ጦርነት ይመጣል ብለው ተፈለጉ። ምናልባት ነው። ማንም ክሪስታል ቦል የለውም። ጠንቋሽ በሌላ ነገር ብዙ የሚወቀሱበት ሊኖር ይችላል። ነገር ግን አንዳንድ ነገር እንዲሁ ለቲክታክ ለመናገር ወተን አንድ ሁለት ሰው የሚሰማን ካለ ሚስለድ ነው የምናደርገው። ታሰው ወደዝ ስለዚህ ምንድን ያደረጉት? ወደ ሀገራቸው ተመለሱ። ወዴት ይሄዱ? ባሊጎባ እኮ ሀገራቸው አይደለም አይደል? ሀረር የሀገራቸው አይደለም። አዲስ አበባም ለስራ የመጡበት ነው፣ ሀገራቸውም አይደለም። ወደ ሀገራቸው ነው የተመለሱት። ዲክታተር ሁኑ፣ እዛው እየተጋደለ ባንኩንም ይዛችሁ ታንኩንም ይዛችሁ ተጋደሉ የምትሏቸው ከሆነ ያ ነው። ነገር ግን ላደረጉት ዲሞክራሲ አምነው ዲሞክራሲን ይዘው ወደ ሀገራቸው መመለሳቸው ሲሸነፉ በድምፅ ምርጫ ሲሸነፉ ወደ አርስ መሄድ አለባቸው። ወደ ሀገራቸው የሄዱት ሀገራቸው ተቀምጠው እየሰሩ ነበር። ክሪስታል ቦል ይሆናል። እንደዚህ ማ አስቦት ያውቃል? በምን እንዲህ ህዝቡ ግልብጥ ብሎ ይጨፈጭፋል ተብሎ ማ ያስቦት ያውቃል? የውጭ ሀገርን መንግስት አምጥቶ ዘርዝነው ክሪስታል ቦል ዳስ ነው። ፕሊዝ እንግዲህ በዚህ ነገር ብዙ ላልደጋግመው ፈልጋለሁ። ነገር ግን አንዳንድ እንደዚህ አንተ ስለተናገርከው በዚህ ሲያወሩ ሰማን እያሉ ቪዲዮ ስለተላከልኝ ልመልስ ብዬ ነው። አሁን እስቲ በዚህ በጌታቸው ልጀምር። የጌታቸው ቁልቁል መውደቅ የሚያሳዝን ነገር ነው። 2 ፖይንት ይዤበታሉ። አንዱ እኔ ከመንግስት ጋር እየሰራው ስለሆነ ከእንግዲህ ወዲያ ጀነሳይድ ብዬ አልናገርም አለ። በጣም የሚገርም ነገር ነው። ምክንያቱም ከአህመድ ሐሰን ጋር ለንደን ላይ ያደረገው እነዚህ ፕሮስፐሪቲ ፓርቲዎች እንደው በጣም ሳብዷቸዋል። ስለዚህ አሁን ያለ ምርጫ አፖሎጂ ይቅርታ የመጠየቅ ቱር ነው። አይታችሁ እንደሆነ ካነጋገሩ ማርክ ካደረኩበት ነገር ምዕራብ ትግራይ እንኳን አላለም። ሌላው የተናገረው ምግብ እንዳይደርስ ባለሳሳት እኔ እዛ እያለሁ አገዱት ብሎ ኮምፕሊትሊ ፎልስ ውሸት ጨምሮ እኔ እንደው ምን አይነት ሰው ነው? በጣም ይገረመኝ በእውነቱ። ከእንግዲህ ወዲያ እኔ እንደው የፈለገውም ቢሆን ይህን ሰው እያላዳመጥም I had enough of it. Really, seriously, I had enough of it. Shame. ምን ያህል ለሆዱ የሚያድር ትግልን የማያውቅ
ረሃብን የማይችል ሱሰኛ መሆኑ ሪፍሌክት ያደርጋል። የተናገረው ኢንተርቪው በእውነቱ ሌላው የተናገረው አልጀዚራ ቆርጦ አብይ አህመድን ያደነቁበት ቤሲክሊ እንደዛ ነው ያለው። ያደነቁበትም ቆርጦ አውጥተውታል። ስለ መጽሐፉ ስለ መደመሩ የተናገሩትን ቆርጦ አውጥተውታል። that's not factually true እውነት አይደለም። ሄዶ የመቀባጠሩ የመውሸቱ ያን ያህል የትግራይ ህዝብን ምን ባደረገ ያን ያህል ጥላቻ እንዴት ይኖርበታል ሆዱ ሲል nothing else የተናገረው ነገር በእውነቱ በጣም 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 የሚያሳዝን ነው። በጣም ከእውነት የራቀ ነው። የብልጽግና ገዳዮች ነፃ አወጣቸው። ነፃ ሲሪየስሊ አወጣቸው። 75%ቱን ሻዕቢያ ነው ያለው፣ 24%ቱን ጨፍ ገዳዮችን 24.something% ለፋኖ ነው የሰጠው። የተቀሩትን አለ የተወሰኑ ሽፍታዎች ብልጽግና 0፣ የብልጽግና ወታደሮች 0። just mind boggling እንደው ያቅታል ለማመን በጣም የሚያሳዝን ነው። አንፎርቹኔት ሆኖ ያለመታደልም የሆነ ያቺ ሀገር ሆኖ አሁንም ይህንን ሰው እየተቀበለው በከንቱ በውሸት ሆይ ሆይ የሚሉት አሉ። አሁንም በአንዳንድ ሁኔታ ቅር ብሏቸው ይህንን ፓርቲ የሚቃወሙ አሉ። መቃወም አንድ ሌላ ነገር ግን ሳብ ልጥፍ አድርጎ ስም ማውጣት አብሶሉትሊ ሌላ ነገር ነው። እዚህ ላይ ያወጡት አሁን የጌታቸው ይብቃኝና እዚህ ላይ ያወጡት ይሄ ብታነቡት ይሄ ትልቅ ዋርኒንግ ነው። እያበቃቸው ነው። ይሄ ትልቅ ነገር ነው። ህዝቡም አሁን ተሰባስቦ አንድ ሆኖ ከማንኛውም ጋር ከፋኖም ሆነ ከማንም ጋር በአንድነት ሆኖ ያችን ሀገር ለማዳን መሞከር ትልቅ ነገር ነው። አላሉ፣ አልተናገሩ፣ መልስ ሰጥተዋል። ከሻዕቢያ ጋር ተነጋግረዋል። ምን ሲል መልስ ተሰጥቷል። ከነዚህ ከቲክታክ አምባራቂዎች ይልቅ መልስ የሰጡትን ነው እማምነው። ቃላቸውን የነሱ ይቀለኛል የማምነው። እኛ ከሻዕቢያ ጋር ግንኙነት የለንም፣ ነገር ግን ደግሞ ከማንም ጋር በሰላም ለመኖር ዝግጁ ነን፣ ኢንክሉድድ ከዚህ ፌዴራል መንግስት ላይ ኮሚሽኑ የምግብ ኮሚሽኑ ማብራሪያ ሰጥቷል፣ ተናግሯል። አይቼዋለሁ፣ ሰምቼዋለሁ፣ አዳምጬዋለሁ። ያ የኢትዮጵያ ኮሚሽኑ ደሴም እንትኑ ኤግዛጀሬት አድርጎ እንደ ረሃብ እንደሌላ አድርጎ ሲያወራ፣ ይሄኛውም ደግሞ ድባቅ አድርጎታል። ሀበ ፋክቱም አላካችሁም አላለም፣ የምትልኩት መስኩላ ነው ካለብን ችግር ላይ ብለዋል። እንግዲህ እውነት ነው። ቲፒኤልኤፍም ደግሞ ተናግሯል። የተዋጣውን ገንዘብ እነዚህ ህፃኖች ያዋጡትን ገንዘብ ካዝኖ ውስጥ አስገብቶ ለጠመንጃ መዋል ትልቅ ጸያፍ ኃጢአት ነውርም ነው።
ኤኒ ታይም ኢመርጀንሲ ሲኖር ይሄ ነገር ለኢመርጀንሲ ከሆነ ህዝቡ ያዋጣው ከሆነ ለህዝቡ ሞኒተር መላክ ያ ልጅ ቼኩን ሲያስረክብ ያ ልጅ ምግቡን ገዝቶ ለህዝቡ ትል ሞኒተር አድርገው መላክ ይችላሉ እንጂ ያ ገንዘብ የተዋጣው ገንዘብ about 16 ሚሊዮን ዶላር የኢትዮጵያ መንግስት ካዝና ውስጥ መግባት የለበትም። ፒሪየድ ዳስት ኖ ኖ ኖ ኖ። የተላከበት ፐርፐሱ ይህ ህዝብ ያወጣው ፐርፐሱ ለዛ ለተራበው ህዝብ የመስጠት ነው። እዚህ ላይም ተገልጸውታል። ይህ ትልቅ ነገር ነው። ዓለም ማወቅ አለበት። መቀጠል አለባቸው። በአንድ እጅ አይጨበጨብም። አፍርሰውታል ህጉን። አሁንም ህጋችንን የተዋዋልበትን ህግ እየጠበቅን ነው ብለዋል። ጥሩ ነገር ነው። በዚህ መቀጠል አለባቸው ወገኖች። በዚህ ላይ አንድ ነገር ልጠይቃችሁ የምፈልገው በዚህ ላይ ጨረስኩኝ። ይቅርታ ፉል 4 ነጥብ ሳላደርግ ወደ ሌላ ውስጥ ገባሁኝ። ሼር አድርጉት፣ ኮፒ ሊንክ አድርጉት። አሁንም የወርኒንግ ሰምሃው ወርኒንግ እንትን ደርሰኛል እና ለዚህ ነው አንዳንድ ጊዜ የፐርሰናል እንትን የምልከው። ግን በዚህ ሼር አድርጉት ፕሊስ፣ ኮፒ ሊንክ አድርጉት። በሉ ወገኖቼ እግዚአብሔር ከእናንተ ጋር ይሁን። ሌላው በዚህ በመጨረሻ ላይ ትምለው በዚህ በደብረ ብርሃን በኩልም ያሉት የአማሮች ወገኖቻችን እንደዚሁ ረሃብ ላይ ድርቅ ላይ ናቸውና በትግራይም ላይ ያለው እንደሚታወቅም ቢሆንም ለስነ ረሃብ መጥፎ ነገር ቢኖር በምድር ላይ ረሃብ ነው እና በተቻለን መቀብ ነው ፈልጉና አንድ ሰው ለአንድ ሰው አንዳንድ ሰው 10 ብርም 20 ብርም 30 ብርም የሆነችውን ብንጥል ያቅማን ነው መጣል በለው። መጽሐፍ ቅዱስ ላይ 100 ብር ካለ 10 ብር ስጥ ሲል 90 ብሩ ኪስ ላይ ነው ማለት ነው። 90 ብር 100 ብር ካለ 10 ብር ጣል ለማድረግ 90 ብሩ ኪስ ላይ አለ እንደማለት ነው። እና እናስባቸው፣ እነዛንም ወገኖች ናቸው። ማንም ሂውማኒታሪያን የሆነ እግዚአብሔር ፍጡር የሆነ በራብ ሲጠበስ ስንመለከት ማዘን አለብን። በሉ እንግዲህ እግዚአብሔር ከእናንተ ጋር ይሁን። እስከሚቀጥለው ጊዜ ባይ ባይ።